ብዙ ጊዜ ጸሎት እየጸለያችሁ እግዚአብሔር ዝም አለኝ እኮ እያላችሁ የምትጨነቁ ሰዎች፣ እግዚአብሔር የማይሰማችሁ የሚመስላችሁ ሰዎች ይውላችሁ በደንብ አድርጋችሁ መዝሙረ ዳዊት ሳታቋርጡ ጸልዩ። ከዚያ ደግሞ እንደ ቅዱስ ዳዊት እግዚአብሔርን እንደዚህ በሉና ለምኑት። ቅዱስ ዳዊት እንደዚህ ብሎ ይጠይቃል እግዚአብሔርን፣ አቤቱ እስከ መቼ ድረስ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትመልሳለህ? እስከ መቼስ በሰውነቴ ሐዘን እናኖራለሁ? ልቡናዬም ሁልጊዜ ታስጨንቀኛለች። ጠላቶቼስ በላዬ ላይ እስከ መቼ ይታበዩብኛል? አቤቱ አምላኬ ሆይ ስማኝ ተመልከተኝም። ዓይኖቼ በሞት እንዳያንቀላፉ አብራቸው። ጠላቶቼም ድል ነሣ ነው እንዳይሉ የሚያስጨንቁኝም ብታወክ ደስ ይላቸዋልና። እኔ ግን በቸርነትህ ታመንኩ፣ ልቡናዬም በትድግና ደስ ይለዋል። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ ይላል። ሁልጊዜ እስኪ ሲጨንቃችሁ እስከ መቼ ድረስ ትተወኛለህ? እስከ ማዕዜኑ እግዚኦ ትረሳኒ ለግሙራ፣ አቤቱ እስከ መቼ ትረሳኛለህ በሉት እግዚአብሔርን። እግዚአብሔር የሚረሳ አምላክ አይደለም። አይዟችሁ፣ ቢዘገይም እግዚአብሔር አይረሳም። ሁላችሁም ኮመንት ላይ እግዚአብሔር ቢዘገይም ቀናለው እያላችሁ ጻፉልኝ። ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ከኋላ የምትመለከቷቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በዚህ ሰዓት አንዳንድ ምንጮች እንደጠቀሱት ከሆነ በሕክምና ላይ እንደሚገኙ ጠቁመዋል። ቅዱስነቶ በመልካም ጤንነት ፈጣሪ አምላክ ይመልስልን፣ ቡራኪዮት አይለየን። ኮፒ ያልተማረው ትምህርት የለንም። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ሕዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ፣ እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ ነው መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። ምን ያስተምረን? መቼ ተረሳ? መቼ አለቁ ጨርሰው? ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ። እንደሌለ ሁነን ባይድ ሆነ፣ ለሀገራችን ባይድ ሆነ፣ ሌሎችም ባይድ አደረጉን። ኦርቶዶክስም የሰራችው ያደረገችው ባለውለታነቷ ተዘነጋ። ይሄ ይታወቃል። ተዘነጋ። እንዴት አይነት እንቅልፍ ነው የምተኙት? እንዴት አይነት መኝታ ነው የምተኙት? ምን አይነት ህሊና ቢኖራችሁ ነው? መቼም ሰላማዊ እንቅልፍ እንደማተኙ እርግጠኛ ነኝ። አቃለው ተይዛችሁ እንደሆነ አቃለው፣ ተይዛችሁ እንደሆነ ይገባናል። ግን ግዴላችሁም፣ የተያዛችሁበትን ገመድ በጥሱት። ግዴላችሁም፣ ዋጋ ለመክፈል ቁረጡ። በዚህ ምድር ላይ ስትኖሩ አባቶቻችን እባካችሁ በሚሞት ስጋችሁ የማይሞት ታሪክ ሰርታችሁ ለፉ። ለምን ታሪክ ተራኪዎች ብቻ እንሆናለን? ታሪክ ሰሪዎችም እንሁን። በመልካም ያለፉ የቅድስና ማዕረግ በቅዱስ ሲኖዶስ አባላት የተሰጣቸውን ሊቃነ ጳጳሳት ብቻ ታሪካቸውን እየተረክን እስከ መቼ? ስለ አቡነ ቴዎፍሎስ ብቻ እያወራን እስከ መቼ? ስለ አቡነ ጴጥሮስ ብቻ እያወራን እስከ መቼ? እኛም ታሪክ ተራኪዎች ብቻ ሳንሆን ታሪክ ሰሪዎች መሆን አለብን። ማንም በውስጥ ያለ የቅዱስ ሲኖዶስ አባል አፋችሁን ሊያዘጋበት የሚችል ማስፈራሪያ በተለያዩ አካላት ምናልባት ሊያሰጧችሁ ይችላል። እንኳን በእናንተ ደረጃ በእኛም ደረጃ ብዙ ማስፈራራት ይደርስብናል። ብዙ
ነገር ግን ከሞት በኋላ ህይወት አለ፣ ከመቃብር በኋላ ትንሣኤ አለ። በእውነት የአባቶቻችን ልጆች ከሆነን የአባቶቻችንን ታሪክ ተርከን ብቻ ሳይሆን የአባቶቻችንን ታሪክ ሰርተን ደግመን በሚሞት ስጋችን የማይሞት ታሪክ አቁመን ልናልፍ ይገባናል። ይሄ ነው ክርስትና። በረከት የምታገኘው በድድብና ነው የሚል መሀይምነትን፣ ድንቁርናን ለሰዎች ፕሮሞት የሚያደርግን ሰው እኔ እንኳን አልሆንም። እናንተ የምትመርጡም ከመረጡት ሰግጣችሁ ምረጡት፣ ደድባችሁ ምረጡት። አብረን ግን አንሰግጥም። በእውነት አብረን አንደድብም። በራሱ ፕላትፎርም በራሱ የራሱ አቀራረብ የራሱን እንትን ክሬት አድርጎ እየሰራ ነው። በዛ መስመር ያሉ ሰዎች ይምረጡት እንጂ እኔ ጋር አምጥታችሁ ትግሬ ስለሆነ እንደዚህ ያደረገው ሰይፉ ፋንታው እንደዚህ ያደረገው እኔ አይመለከተኝም። ሰግድ 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 ሰግድ፣ ለሕይወቴ ስግድ፣ ለበረከቴ ስግድ፣ ለገንዘቤ ስግድ፣ ሰግድ ሰግድ ሰግድ፣ ፈምስ ፈምስ ሰገድ ሰገድ ሰገድ፣ ለዓላማዬ ሰገድ፣ ለሕይወቴ ሰገድ፣ ለበረከቴ ሰገድ፣ ለሕይወቴ ሰገድ፣ ሰገድ 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 ግድግድ። ወይኔ በጣም ይቅርታ፣ ዚፌን እኮ አልዘጋውም፣ ግን 50,000 ፎሎ ካደረጋችሁ ማን ነው እኔ ተስፋዬ ድንጋይ አላወርድም። ሰግድ። ታዋቂ መሆን ትፈልጋለህ? ሰግድ። መሰገድ፣ ሰጋጅ፣ አማርኛ መዝገበ ቃላት የፈለግኳቸው በጣም አሪፍ ነው። አቤት አቤት አቤት። ግን እነዚህ ሰዎች የሚጠቀሙበት አይነት ትርጓሜ የላቸው። ሰገጠ ማለት ሰፋ፣ ከፈፈ፣ ሸለመ፣ ኮስተር አለ፣ ግንባሩን ቋጠረ። አቤት እውቀት መሰመስከው እኮ የሚቀት ሀብቶችን እየጨፈጨፉ ነው። በዚህ ክልል በዚህ ወረዳ ብዬ ብናገር አጠገብ ያለው የእስልምና ተከታይ ወዳጄ ወይም ጎረቤቴ ወይም አብሮ አደጌ ወይም ጓደኛዬ እንዲህ ምን ይለኛል፣ ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ። እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም፣ በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይህንን ለማጣራት ባይዘው እኛ ሙስሊም እህት ወንድሞቻችን አብሮ አደጎቻችን ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። ኦኬ፣ እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ የምንሳሳላቸው ወይ ይደብራቸዋል እንዲህ እኮ ብናገር ምን ይላል ገሌ፣ ምን ይላል አብሮ አደጌ፣ ምን ይላል ጎረቤቴ፣ ምን ይላል እንዴ እሱና ይደብረዋል ይከፋል የምናስበው ሰው ነው። የኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ፣ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደ መብላታችን እንደ መማራችን በስት ፍሬንድ እንደመሆናችን ብዙ ነገር አብረን እንደማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆም መቻል አለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወጥተን በአርሲ ክልል እየደረሰ ላለው ጭፍጨፋ ድምጽ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉዌንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች ውጡ፣ ተናገሩ፣ እውነት ድምጽ ሁኑ። ለቤተ ክርስቲያን ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምጽ ሁኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን። ቤተ ክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጽ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበት እና አይ ዶንት ኖ እንግዲህ ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም። ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼም ይዞን ከሆነ ዝም ያልነው ለምሳሌ ጓደኛዬን ጎረቤቴን አብሮ አደጌን እንዲህ ብል ይደብረዋል አሁን ሙስሊም እንዲያደርጉ ምናምን ብል እሱ ምን ይላል ምን ይሰማዋል ብለን እያሰብን ከሆነ ነው የተደረገውን ነገር ስለሆነ የምንናገረው። ይህንን ነገር ኢንቨስቲጌት ማድረግ ካለባቸው እንደዚህ ብለን እንዲያስባሉ ብለን ያሰብናቸው ወገኖቻችን ሙስሊሞች ሄደው ኢንቨስቲጌት አድርገው ይድረሱበት ከፈለጉ እነማን ናቸው ይህን ነገር እያደረጉ ያሉት የሚለውን። እኛ ግን የምናውቀው እዛ ቦታ ላይ ባለማዕተቦች ከመስጊድ በሚወጡ መሸሸጊያቸው መስጊድ ላይ ባደረጉ ሰዎች እየታረዱ
እየተገደሉ ነው ያሉት። ስለዚህ ይሄ ነገር የማይወክላቸው ከሆነ እኛን አይወክልም ብለው እንደውም ከጎናችን መቆም ያለባቸው ዛሬ ሼም የያዘን ጓደኞቻችን፣ ጎረቤቶቻችን፣ ወገኖቻችን እነሱ ከኛ ጎን ሊቆም ያስፈልጋል። ስለዚህ ፍትህ በአርሲ ለሚገደሉ ክርስቲያን ባለማዕተብ እህት ወንድሞቻችን ፕላስ ደግሞ ሌላ መናገር እንፈልገው ኦኬ ጴንጤዎች፣ ፕሮቴስታንቶች ዛሬ በእኛ መገደል በእኛ ባለማዕተቦች እየተገደሉ ነው ብላችሁ በምትሰሩት እንትን እናንተም ክርስቲያን ቦክስ ውስጥ እኮ ነው ያላችሁት። ክርስቲያን እንትን የለ እንዴ? እኛን ቢጨርሱን ወደ እናንተ ነው የሚዞሩት። ኦኬ እንደናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው። ሶ ይሄ ያስተዛዝበናል። ኤኒዌይስ ክርስቲያኖች፣ የሶሻል ሚዲያ ኢንፍሉዌንሰሮች በደንብ ተናገሩ ባካችሁ። ድምጽ ያላችሁ ሰዎች በስፔሻሊ መናገር የምትችሉ ሰዎች ተናገሩ እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖርነው ዘመን ዛሬም ሰላማችንን አንድነታችንን ይመልስልን ነው የምለው። እውነት ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ እና ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔር ይሁነን ብቻ ለክርስቲያን ወገኖቻችን መድኃኔዓለም ይድረስላቸው፣ እንደው ተአምራቱን ይስራላቸው። በእውነት በጣም ነው የሚያሳቅቀው። እናመሰግናለን። በቀደም ጠቆም ስላደረግኩ ዘርዘር አድርጓቸዋል። ግን እናያለን። በምንም ተአምር የአማራን ትግል ትግሬ ሊመራው አይገባም። ትግሬ ሊመራው ሚኒሊክን ሲሳደብ የነበረ እንዴት ነው? ሸዋ ታንቋል እኮ ሸዋ በእነ እስክንድር በዛ ታንቋል፣ በእነ መከታው ሸዋ እንደገና እዚህ ወደ ሞጆ እንዳይመጣ በእነ ሰለሞን ወልደ ገሪማ ታንቋል። አፍቃሪ ወያኔዎቹ እያገነኑት ሸዋ ከባድ ነገር ነው ያለው። የጎጃም ብቻ አይደለም፣ በድሮን ነው የሚቀረጸው ስብሰባቸው። ባነሩ የሚመጣው ባነር ከአዲስ አበባ ውጭ ሌላ ቦታ ሊታተም አይችልም። ባነሩ ዲጂታል ባነር ነው። መንግስት ሳያውቀው እንዴት ታተመ? ሁለተኛ ያሉበትን ቦታ እንትን ካሉት በኋላ የሚሰጡት ለነማን ነው? ለነፋሲሌን ያለም ለግንቦት ሰባቶች። ስለነሱ የሚሰሩት ማን ናቸው? እነ በቃሉ አላምረው ኢትዮ ምናምኖች። ይሄ የነ ልደቱ አያሌው ቡድን ሸዋን በምንጃር በኩል ንቅ አድርጎ በነ ሰለሞን ወልደ ገሪማ በኩል ይዟል። በድፍረት መነጋገር ካልቻላችሁ በስተቀር ፉርሽ ነው የሚሆነው። ይዘገያል፣ ግን አማራ ማሸነፉ አይቀርም። ይዘገያል። የላኩልህን አምጣ አንተ የሰለሞን ወልደ ገሪማን ቶሎ በሎ እንድማለም ቶሎ ተመልከቱት። ይሄ ሰለሞን ወልደ ገሪማ ማለት በአካሉ አላምረው ማን ኦፍ ዘ ፕሪንሲፕል ዊ ላቭ ዩ ብሮ፣ በቃሉ ትለያለህ እንወዳለን ባለበት እድሜና ጤና የሚለው በቃሉ አላምረው ማለት ጎጃሜ ነው። አፍቃሪ ወያኔ ነው። በጣም ይቅርታ አድርጉልኝ። ቲም ግሩፕ ሰርተው ራሱ መንግስት ያሰረው መስሎ ፈቶ ኡጋንዳ ያስቀመጣቸው ናቸው። ከሱ ጋር አብሮት የሚሰራው በላይ ማናየ የሚሉትን ታውቁታላችሁ። ድብን ያለ ጎጃም ሰው ነው። የአማራ ትግል ፈቅ እንዳይል የሚያደርጉ ናቸው። ይሄ የሰው ሚስት የቀማ በትዳር ውስጥ ያለ የሰው የቀማ አዲስ አበባ ኮንዶሚኒየም ውስጥ መንግስት የሰጠው ኮንዶሚኒየም ውስጥ ያስቀመጠ ባልየውን ደም የሚያስለቅስ ክፉ ሰው ነው። አፍቃሪ ወያኔ ነው። አማራ ጠል የሆነ ሰው ነው። እሱን ነው የሚያመሰግነው ሰለሞን ወልደ ገሪማ። እጅግ በጣም እናመሰግናለን። በዚህ አጋጣሚ ጓደኞቼ ብሎ ለመለስ ውቤ ነው የሚጽፈው። መለስ ውቤ ማለት በአፋባ ደቡብ አማራ ቀጠና አሳምነው ዕዝ ነበልባል ክፍለ ጦር ሚዲያ ክፍል አመራርና የክፍለ ጦራችን የሕክምና ቡድን ምናምን ብሎ ነው እሱን ነው የሚያመሰግነው። የሰለሞን ወልደ ገሪማ ማለት ይሄ ነው። ወያኔ ነው። አንዴ ወያኔ ነው። በቃ ጸረ አማራ ነው። ተመልከቱ። ሰለሞን ወልደ ገሪማ ማንን ነው ሼር የሚያደርገው? የመዓዛ መሐመድን። መዓዛ መሐመድ ከማን ጋር ታውቁታላችሁ። እንግዲህ መቼም እንዳልናገር የእናቷ ውለታ አለብኝ። ምን አባቴ ላድርግ? ግን በላት ብለውኛል። ካገኛት እንዳትለቃት ዘመዴ በላት ብለውኛል። አለቃትም። ተስፋዬ ወልደ ስላሴና እሷ ፊት ነው የነገሩኝ። እናትየው በላት እንዳትምራት ብለውኛል። መሳሳቡን ብቻ ተመልከቱ። ይሄ ግማሽ ነገር እኮ መጥፎ ነው። መዓዛ ስለ ወልቃይት ያላትን አስተሳሰብ ታውቃላችሁ። ስለማን ያላትን አስተሳሰብ ታውቃላችሁ። ዛሬ አማራውን የሚመሩት ደግሞ አሜሪካ ናት ወስዳ አውጥታ እዛ ቁጭ አድርጋ
የምትሸልመው። የሚገርማችሁ ነገር ቀጥል የሚኒሊክ ነበረው። ጃዋርን አዳምጡት ይላሉ ሰለሞን ወልደ ገሪማ። ጃዋር እውነቷን በልካቸው እየሰጠን እንቀጥላለን፣ ጥፋታቸውን ልማታቸውን በልካቸው። አብይ ስንገረስሰው ማቅመሪስን ህዝባችን ዋጋ ያስከፈለ ነገር ግን የሪዞርት ንጉስ ብለን ታሪክ እንጽፈታለን የሆነ ኮሪደራም ብሎ ጃዋር መሐመድ ስለመለስ ዜናዊ የጻፈውን ሼር የሚያደርግ ነው። መለስ ዜናዊ አማራን መቀመቃት የከተተ አሁን ዛሬ ለገባበት አጣብቂኝ ውስጥ የከተተ አማራን ርስቱን በጎንደር ወልቃይትን ያስነጠቀ በምስራቅ አማራ ራያን ነጥቆ ዛሬ ትግሬና አማራን የሚያፋጅ በጎንደር ጠለምትን ወስዶ ያፋጀ ከአማራ መተከልን ቆርሶ ጎጃምን ባዶ ያደረገ ከአማራ ደራን ሸዋን ከፍሎ ዛሬ አማራን ያጫጨ ጸረ አማራ ጸረ ኦርቶዶክስ የሆነ ሰው ዛሬ ሸዋ ላይ ተቀምጦ የሸዋን ጀግኖች በሽፍታ ስም ያስፈጀ ፕሮፌሰር አስራትን አበስብሶ ያስገደለ ሰው ዛሬ ኃላፊነት ተሰጥቶት ሸዋ ነው የተቀመጠው። ሸዋ ነው የተቀመጠው። በሰፊው መጣበታል። እነ ኢንጂነር ደሳለኝ እነ ዶክተር አብደላን እንጠይቃለን። ግዕዝ ሚዲያ ኢንተርቪው ሲያደርገው በ2001 የኤርትራ ሰራዊት እንዲሁም የአማራ ልዩ ኃይል ከትግራይ ክልል በአስቸኳይ መውጣት አለባቸው ሲል አክቲቪስት ሰለሞን ወልደ ገሪማ ተናገረ ብሎ በቴሌቪዥን ነው የቀረበው። ሸዋ ተቀምጦ ለወልቃይት ሸዋ ተቀምጦ ለራያ የሚታገል ማለት ነው። ዛሬ ከእስር ቤት ፈተውት ከዚያ በኋላ ሸዋ እንዲቀመጥ አድርገውታል። ዛሬ እነ ፋሲል የኔ ዓለም መረጃ የሚያገኙት ከሱ ነው። ዛሬ ስርዓቱ መረጃ የሚያገኘው ከሱ ነው። ስልኩን አልተነጠቀም። ስልኩን እንደ ጉድ ነው የሚጠቀመው። ኢንተርኔቱን አልተነጠቀም። ኢንተርኔቱን እንደ ጉድ ነው የሚጠቀመው። ስለዚህ የአማራ ፋኖ በሸዋም ተጠልፏል ማለት ነው። እነ ፕሮፌሰር ማርከው እነ ማነው መሪዎቹን በሙሉ እንጠይቃለን ማለት ነው። ጀነራሉ ራሱ ለምን እዛ እንደሄደ ከነበቃሉ ጋር ለምን እንደሚጠይቅ እንጠይቃለን ማለት ነው። ክፋት አለ ብዬ አይደለም፣ ሌላ ነገር አለ ብዬ አይደለም። በጀነራሉ ላይ ብዙ ሰው ይተማመናል። ብዙ ሰው የተተማመነበትም እኔም ማልተማመንበት ምክንያት የለም። ማስተካከል አለበት የሚሉትን ነው የሚሉት። እሱን ካስተካከለላቸው ግን ይሄንን ኮተት ይዘህ መጥተህ የለም አሁን እዚህ ጋር መጥተህ አንተ ትግሬና ምናምን እንዲጣሉ ነው ወይ አላልኩም። እኔ የትግራይ ልጆች ተስማምተው ህወሓት ቫይረስ የሌለባቸው ከአማራ ጋር መታገል ይችላሉ። የኦነግ ቫይረስ የሌለባቸው ኦሮሞዎች ከአማራ ጋር መታገል ይችላሉ። የመጣባቸው ሀገሪቷን የሚወድ ማንኛውም ፍጡር እስላም ክርስቲያን ሳይል በዘር ሳይለይ ከአማራ ጎን መሰለፍ አለበት፣ ሀገር ለማዳን የሚፈልግ ማለት ነው። ነገር ግን እነዚህ መርዛቸውን እንደያዙ መጥተው ኃላፊ የሚሆኑበት ኢንፎርሜሽን መረጃ እንዲሰጡ የሚደረግበት ምክንያት አልገባኝም። መጠየቅ መብቴ ነው። መጠየቄ ልክ አይደለም ወይ? እስቲ ንገሩኝ። ልክ ነው ወይ ይሄ? ልክ ነው ወይ ይሄ? አማራን የሚታገል ሰው የአማራ መሪ ሆኖ መምጣት አለበት ወይ? ንገሩኝ። ይሄ ብቻ አይደለም። እናንተ ጻፉ፣ እኔ ሌላ አሳያችኋለሁ። ጻፉ እናንተ ተመልከቱት። እነ ዘመነ ካሴ የሚሰሩት ከሕዝቅኤል ጋቢሳ ጋር ነው። ተመልከቱት። ሕዝቅኤልን ተመልከቱት። ትግራይ መቀሌ ሄዶ ነው የሚናገረው። ስሙት። ትግራይና ኦሮሞ እየተቀራረቡ በጋብቻ እየተሳሰሩ እየተዋወቁ ነው ይኖሩት። እንዲያውም ኦሮምኛ ተናጋሪ የነበሩ በትግራይ ውስጥ የገቡ ትግራይ ውስጥ ገብተው እዛ ውስጥ ሰምተው እዛ ውስጥ ገብተው ራሳቸው ትግራይ ሆነዋል። ራሳቸው ትግራይ መሆን ብቻ አይደለም፣ በትግራይ ትልልቅ ቦታዎች ላይ ደረሱና ለትግራይ ህልውና ከፍተኛ መስዋዕት የከፈሉ እና የታገሉ ነገር ግን አመጣጣቸው ከኦሮሞ የሆነ ብዙ ጀነራሎችም አሉ ለማለት ነው። እስከዛሬ በ90% ላይ ትግርኛ ይናገሩ እንጂ መሰረታቸው ከኦሮሞ የመጡ ናቸው። እስከዚህ አሁን የማንነት ቀውስ ከሌለበት በስተቀር እነ ጎጃም ያሉት ኩሻውያንን የሚሉት እነ አስረስ እነ ዘመነ ካሴ ከእስራኤል ጋቢሳ ጋር ከስብሃት ነጋ ጋር ቁጭ ብለው የአማራን ችግር አይፈቱም። ከጃዋር መሐመድ ጋር ተቀምጠው አይፈቱም።
አይፈቱም። እውነቱን ሐቁን መዋጥ አለብን። ሕዝቅኤል ጋቢሳ የትግሬ ጀነራሎች በሙሉ ኦሮሞ ናቸው እያለ ይሄ ጸረ አማራ ሰው እንዴት በትግርኛ እንደሚያወራ ስሙት። ቀጥሎ ያለውን እንመልከተው። ኢትዮጵያ በእኔ ዘመን ስትፈርስ በማየቴ ነው። እሱን አስቀድምልኝ መጀመሪያ። ኢትዮጵያ በእኔ ዘመን ስትፈርስ በማየቴ ነው ምረካው የሚለውን ወላይን ስሙት። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። ዛሬ ይሄ ከኔም በልጧል። የአማራ ተቆርቋሪ ነው። የጎጃም ፋኖች፣ የሸዋ የእነ እስክንድር ሰዎች መረጃ የሚሰጡት ለዚህ ነው። የኢትዮ 360 ሰዓት አልደርስለት ሲል እስክንድር አፋድን ሲያቋቁም ለዚህ ነው የሰጠው። ይሄ ነው በሰበር ገብቶ በዩቲዩብ የለቀቀው ማለት ነው። እስቲ ድገመው። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር። እሺ ይቀጥል እንጂ ለምን ታቆመዋለህ? ዝም ብሎ በፕሮፓጋንዳ ምናምን አይደለም ማለት በተግባር አይደለም ማለት በተግባር በምናምን በቃ በተግባር ነው ኢትዮጵያ ስትፈርስ የማየው አለ። ይሄ ቲም ነው አሁን እንግዲህ ተሰልፎ መጥቶ ከነ ዘመነ ጋር ከነ አስረስ ጋር ልስራ የሚለው የአማራ ፋኖ ታጋዮችን አባረው ሸንቁጠው እንዴት ነው ከኢትዮጵያ አፍራሾች ጋር ለመስራት የወደዱት ማለት ነው። ዛሬ በህዝባዊ አመፅ ስም አሜሪካ ተቀምጠው የሚመጡትን ሰዎች እንመልከታቸው። ቀጥል ፕሮፌሰር ሕዝቅኤል ገቢሳ እዚሁን ናይ ትግራይ ፖለቲከኛታት እዚዩ ንዓናውን ዘዋፅእ ኢሎም ከም ዝሓስቡ ናይ ኣነ ዝፈልጥ እዚ ስለዝኾነ ንዓላማ አንድነት ዘይኮን ስለዝኾነ እምበር ናይ ሃይማኖት ናይ ዘር ኦር ናይ ብሄር ጉዳይ ስለዝኾነ ኣይኮንን። ናይ ፖለቲካ ዓላማ አንድነት እዩ። እዚ ድማ ንኢትዮጵያ ካልእ መገዲ የለን። ኣነ ከም ዝሓስቦ እዚ ነገር ብዙሕ ግዜ ኣነ ዛረበ ካልእ መንገድ የለን። ኦሮሞ ከመይ ገይሩ ትግራይ ላይ ናይ ትግራይ ዶሚኔሽን ክፈጥር ዝኽእል ከመይ ገይሩ ንምንታይ ደግማ እንታይ ወሲዱ ህዝቢ ትግራይ ካብ ኦሮሞ እንታይ ወሲዱ እንታይ ገይርዎ ዝሓለፈ 27 ዓመት ዝብል ነገር እዋን ቲፒኤልኤፍ መሪ ነይሩ ብዙሕ ነገር ተፈፂሙሎ ብኦሮሚያ ግን ምስ ቲፒኤልኤፍ እኮ ፒዶ ዝበሃል ነበር ነይሩ። እታ መሬት ሸይጡ ብዙሕ ሰብ ዝቀተለ ናትና እዩ ትግራይ ጥራይ ይሆነ እሱ ካለ ነገር እዩ እሱ ሓሊፍና ኣነ ከምዝሪኦ እቲ ናይ አምባገነን ሳር እዚህ ቲክቶክ ላይ ነው ኮመንት እያየው ነው። ኧረ ዘመዴ ሰው ማለት ነው። መልመድ መቻል አለባችሁ። ፕሮግራሟ ነጯን ነው። እሁድ ምሽታችሁን የሚያደምቅላችሁ ፕሮግራም ነው። እንግዲህ እንታይ ተዘራረቢለው የሚለው ሰውዬ ዛሬ ከነዘመነ ጋር ሆኖ ከነንትና ጋር ሆኖ ኢትዮጵያን ይታደጋል ማለት በፍጹም አማራንም አይታደገውም። በቃ የገባኝ ነገር ቢኖር ምንድነው ድቅል ማንነት ያላቸው ሰዎች የአማራን የፋኖንም ትግል የአማራን የስርዓተ መንግስቱንም የአማራን የቢዝነሱንም ትግል መንገድ ይዘውታል ብዬ ነው ማምነው። ለዚህ ነው ወለጋ ያለው ሸኔ ትግርኛ ነው የሚያወራው። በምን ሂሳብ ሲባል በ1977 ዓመተ ምህረት ትግራይ ድርቅ ሲመጣ እዛ ሄዱ፣ ኦሮምኛ ለመዱ። ከዛ ነው የኦሮሞ ነፃ አውጪ ሆኖ ይታገላሉ። የትግሬ ጁንታ ሲመጣ ጠላቱ አማራ ነው። እስከ ደብረ ብርሃን ድረስ ገርፎ ራቁቱን ያስኬደዋል። እስከ
ወልቃይት ድረስ ጨፍጭፎ ሜዳ ላይ ያስቀረዋል። ዛሬ እንኳን የወልቃይት ተጨፍጫፊዎች ሲዘከሩ ሰማዕታቱ እንዲዘከሩ እዛ ተፈቅዶላቸዋል። ያው ቲፒኤልኤፍን ለማብሸቅ ለወልቃይቶች ተፈቅዷል። ሌላ ቦታ አይቻልም። ሌላ ቦታ ጥቁር መልበስ አይቻልም። ኦሮሞ የገደላቸውን ኦነግ የገደላቸውን ማስታወስ አይቻልም። ግን ትግሬና አማራ እንደ ካሽሚር እንዲጣሉ ስለሚፈለግ የማይካድራው ጭፍጨፋ የምናምኑ ተብሎ ሻማ እንዲበራ መከላከያ ማርሽ እንዲመታ ምናምን ተደርጓል። ከዛም መጥተው የሚጨፈጭፉት አማራን፣ ጎንደር ገብተው ወሎ ገብተው የሚጨፈጭፉት አማራን፣ የትግሬ ነፃ አውጪ። እዚህ ደግሞ የኦሮሞ ነፃ አውጪ ነኝ እያለ ትግርኛ እየተናገረ ወለጋ ውስጥ ያሉትን አማሮች መርጦ የጨፈጨፈው እሱ። ከሞት የተረፉት ደግሞ አማሮች ወሎ ላይ ይኸው የሚበሉት አጣው፣ የሚጠጡት አጣው፣ የሚለብሱት አጣው መከራቸውን ይበላሉ። አፈር ከደቻ ያበላቸው። በዚህም ማስክ እየቀየሩ የሚሉ ሰዎች አሁን ደግሞ በከተማ አመፅ እነሱ የሉም። እነ ጃዋር አንገቱን በሜንጫ ነው የሚለው ጃዋር ለአማራ አዝኖ የአማራ ተቆርቋሪ መስሎ የአማራን ትግል ከፊት ሊመራ። ይሄ ሁሉ የአማሮቹ ድክመት ነው። የነ ዶክተር አበባ ድክመት፣ የነ ዶክተር ደብሩ ነጋሽ ድክመት፣ የናንተነህ ድክመት፣ የነ ጋሽ ማናቸው ስማቸው የእሳቸው ድክመት የአማሮቹ ድክመት ነው። እናንተ ተኝታችሁ ቁጭ ብላችሁ አሜሪካ ተቀምጠው ከአፋችሁ ላይ ሊነጥቁት ነው። ልክ ደርግ መጥቶ የተማሪዎቹን አመፅ እንደነጠቀው ነው የሚወስዱባቸው። አበደ ዛሬ ሸንጎ ሸኔ ቲፒኤልኤፍ አበደ ዛሬ አበደ በሉ። እናንተ ደግሞ እነዚህ ድንች ሲያደርጉብኝ እንደ ዝሆን ሲያደርጉኝ እናንተ ደግሞ ኮፍያ እዚህ ላይ ኮፍያ አድርጋችሁ እንደዚህ እኔ ጭራዬን ይዤ አሳብዳችኋለሁ። መጨረሻ ላይ ይህን ስዘጋው ስለምመጣ ማለት ነው እነሱ ጋር ዛሬ አነዋወስኩት። ስለዚህ መመርመር እጀምራለሁ አሁን። ልደቱ አያሌው ምንድን ነው የሚለውን አሁን ጋሽ ልደቱን በጣም የምወደው ሰው ነው፣ የማከብረው ሰው ነው። ግን አማራ ነው ወይ ትንሽ ወደዚህ አለው ወይ መስመር አለው ወይ የሚለውን መጠየቅ እንጀምራለን። እስቲ የሚያውቁ ሰዎችን መመርመር እንጀምራለን ማለት ነው። እኚህ ማን ናቸው? ኢንጂነር ይልቃል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና፣ ባሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላዋራም፣ ተሸሽጌም አላዋራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው።
We want peace for the Orthodox Christians living in Ethiopia. We want peace for the Orthodox Christians living in Ethiopia. በዛሬው ዕለት እንግዲህ በተማሪዎች ከፍተኛ የሚባል ተቃውሞ ተነስቷል። በተለይ ደግሞ በአምቦና በአርሲ ዩኒቨርሲቲ ተማሪዎች ወደ አደባባይ በመውጣት ከፍተኛ የተቃውሞ ድምጽ እያሰሙ ይገኛሉ። የዚህም የተቃውሞ ምክንያት ምን መሰላችሁ? ይሄ ነው፣ ስሙት። 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ይሄ በነጻ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር። ከኢትዮጵያ ብሔራዊ ክብር ጋር ነው። ይህን ሳደርግ ደግሞ ብሔራዊ ውይይት በብሔራዊ ምክክር ምን እንደሆነ ስለምናውቅ ስለሚገባኝ በዚህ ውስጥ ብሔራዊ እርቅ አምጥተን ሆድና ጀርባ ከምንሆንበት ይልቅ አፍ ከልብ ተሰናኝተን የምንገናኝበትን ነገር መፍጠር እንደምንችል ስለማውቅ እነዚህ ሂደቶች ደግሞ ወደ ብሔራዊ መግባባት ናሽናል ዳያሎጉ ናሽናል ዲስከሽኑ ወደ ናሽናል ኮንሰንሰስ እና ወደ ናሽናል ሪኮንሲሊዬሽን እንደሚወስደን ስለማውቅ በዚህ ውስጥ ያለው ነገር የምናተርፍበት ስለሆነ በመበላላት ሂደት እርግጠኛ ሆኜ የምናገረው አሸንፎ ይህንን መንግስት መምጣት እንደማይቻል ጠላትም ባዳም ባንዳም ያውቀዋል። ነገር ግን በዚህ ውስጥ ብዙ ኢትዮጵያውያን ህይወታቸውን እንዲያጡ፣ ብዙ ኢትዮጵያን አካላቸው እንዲጎድል፣ ብዙ ኢትዮጵያን የተለያየ ነገር እንዲደርስባቸው በረቀቀ መንገድ በቤተ ክርስቲያን ሞከሩ ለማንቀሳቀስ። ህዝቡ ማቹርድ ነው፣ አልሳካላቸው። በብሔረሰብ ሞከሩ። ህዝቡ ለዘመናት አብሮ የኖረ ነው። እንደገና ብልጽግና ደግሞ ያንን አጠናክሯል፣ አልሳካላቸው። አሁን ደግሞ ብልጽግና አካዳሚክ የሆኑ ነገሮች ሴኩላር መሆን አለባቸው። መንግስትና ሃይማኖት መለያየት አለበት። የትምህርቱ ስርዓት ስሙዝሊ መሄድ አለበት። እኛ ጣልቃ እየገባን ዶርም ውስጥ የሚቀመጡ የደህንነት አካላት ከተማሪው ጋር ተቀላቅለው እያስገባን በነበረው ትሬንድ ከመቀጠል ይልቅ የሚያዋጣው እና ጥሩ የሆነው ተማሪው በስነ ስርዓት ተማሪ የፖለቲካ አኒማል አይደለም። ሲጀመር ብዙ ጊዜ ሌሎች መጠቀሚያ እንጂ የሚሆነው ተማሪው የፖለቲካው ተሳታፊ አይደለም። እውነት እንነጋገር ከተባለ ሁልጊዜ የሌሎች መጠቀሚያ ነው። በሌሎች ነው የሚነዳው። ሆ ሲባል ትምህርት የከበደውም የተለያየ አይነት ችግር ያለበትም በሙሉ ተቀላቅሎ የሚያደርጋቸው ነገሮች እንዳሉ ይታወቃል። ስለዚህ አሁን መንግስት ሴኩላር ብሎ ክፍት ያደረጋቸው ቦታዎች ላይ በዚህ መልክ ከምንሄድ እንዲናርግ ያለው ቦታ ላይ እንጂ መንግስት ያለው አቅም የትኛውንም ሁኔታ ማረጋጋት የሚችል መሆኑን የምናከብረው አርቲስት ሃጫሉ ሁንዴሳ ባረፈበት ጊዜ የተፈጠሩትን ነገሮች ማየት ይቻላል። ያንን ያህል መነሳሳት በአንድ ቀን ያስቆመው። ስለዚህ ማስቆም ሲያስፈልግ ማስቆም ይቻላል። ኢትስ ኖት ከባድ ነገር አይደለም። መንግስት ወደ ሰፊ ሆኖ ነገሮችን አቻችዬ ልሂድ የሚለው ነገር ካልሆነ ማስቆም ካስፈለገ ቀስቅሰው ነካክተው የተኛውን በሬ አስበረገጉና አደረጉት አውሬ ከሆነ ብዙ ጊዜ ቀጥለጥ ማድረግ የሚያስችሉ የዓለም ኤክስፒሪየንሶች አሉ። ቆም የሚል ነገር ቆም ብሎ ተገጥቶ የሚቆም ልማት የለም፣ የሚቆም ነገር የለም። ግን ቅድሚያ የማይሰጣቸው ነገሮች ቆም ብለው ሁላችንም ተጎድተን ነገር ግን የትኛውንም ነገር ማክሰም የሚያስችል
at the expense of ወጣቶች at the expense of የኢትዮጵያን ገቨርንመንት። ነገር ግን ተወደደም ተጠላም ማስተካከል የሚገባውን ነገር ከማስተካከል ወደ ኋላ አይልም። ይሄ እንዳትጠራጠሩ። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? እንግዲህ እንደምታውቁት ላለፉት 7 ቀናት ዓለም አቀፋዊ ሚዲያ ዘመቻ ላይ ነበርን። በዚህም የሚዲያ ዘመቻ ጥሩ የሚባል ስራ ሰርተናል። አሁንም ዘመቻው ያላቆመ መሆኑን እንድታውቁና እንደሚቀጥል አሁን ወደ ሁለተኛው ፌዝ ዘመቻ እየገባን ስለሆነ በቀጣይ ወደ መደራጀት ወደ ሌሎች የተግባር ስራዎች የምንሄድበት ዘመቻ ነው የሚሆነው ሁለተኛው ዘመቻችን። ስለዚህ ሁላችሁም መግለጫ እንሰጣለን፣ በዝግጅት እንድትጠብቁን ለማለት ነው። ዘመቻው ይቀጥላል፣ የሚያቆም ዘመቻ የለም። መልስ እስካልተገኘ ድረስ የኦርቶዶክሳውያን ሞት በኢትዮጵያ እስካላቆመ ድረስ ዘመቻችን ይቀጥላል። በዚሁ አጋጣሚ የተለያየ አጀንዳ ለምትቀበሉና ለምትሰጡ ሰዎች እኛ በዚህ ሰዓት አጀንዳችን ቤተክርስቲያንና ቤተክርስቲያን ብቻ ናት፣ ኦርቶዶክሳውያንና ኦርቶዶክሳውያን ብቻ ናቸው። ምንም አጀንዳ ባለመቀበል ከጎናችን እንድትሆኑ ጥሪ እናስተላልፋለን። ሰውነትህ ይላል ተመልከቱ። ሰውነትህ ግን ዓለምን በመውደድ ምቾት በመውደድ አይምሮ ከጨለመ ግን ይላል አይምሮ ከጨለመ ግን ልብ ሁሉ ጨለማ ይሆናል። ከዚያ በኋላ እጅ ሁሉ የጨለማ ስራ ይሰራል፣ ርስትህም ጨለማ ይሆናል። አይምሮ ብርሃን ከሆነ እግር ካሰበው እንዲደርስ፣ ህሊና ብሩህ ከሆነ እውቀት ካለ ካሰበው ትደርሳለህ፣ መልካሙንም ትይዛለህ ብሎ ይናገራል። መጨረሻ ላይ ምን ይላል? አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ፣ በነገራችን ላይ አይምሮ የሚለውን እውቀት ነው። ምን ይላል? አይምሮሰ ርሂቅ እምኃጢአት ይላል። የእውቀት ማለት ከኃጢአት መራቅ ነው ይላል። የእውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። የእውቀት አላወቀም። የእውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል። የእውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደ ትሰራዋለህ። ታዲያ አይምሮ እንዲበራ ከኃጢአት እንድርቅ አይምሮ ብሩህ መሆን አለበት። አይምሮ ብሩህ ከሆነ ምን ያበራል? እምከመ ዝለ ያበርታ መጻሕፍት ይላል። እምከመ ዝለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ፣ እግዚአብሔርን መውደድ ትችላለህ። ብፁዕ አቡነ ያሬድ ለምንድን ነው ዝምታን የመረጡት? ከገዳዮች ጋር ካልቆሙ በቀር ልጆቻቸው ስደትና እንግልቱን ለምንድን ነው ያልዘረዘሩት? ለምን ፈሩ? ለምን ዝም አሉ? በጣም የሚገርመው ቤተ ክርስቲያኗ ጳጳስ ያጣች እስኪመስል ድረስ ወጥቶ የሚያወግዝ ሲጠፋ ከህንድ ኦርቶዶክሳውያን ላይ የሚደረግ ግድያ ይቁም ብለው የህንድ ኦርቶዶክሳውያን አባቶች አወገዙ። የኛ ሲኖዶስ እስካሁን አላወገዘም። መግለጫ ብቻ ነው፣ እንደ አንድ ምንድን ለቅሶ ደራሽ እንደ ሩቅ ሰው። እንደው መጽናናቱን ያድላችሁ፣ ከልብ ያልሆነ ከአፍ በጣም በሚያሳዝን መልኩ። የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙሃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ተነስተዋል ሲል ዋዜማ ሬዲዮ ዘግቧል። ባሳለፍነው ሳምንት በጂንካ በተከሰተው ሄሞራጂክ ፊቨር በተባለ በሽታ የተከሰተውን ነገር ወይንም ደግሞ እዛ አካባቢ የተፈጠረውን ነገር ለመጠየቅ ለዶክተር ቢኒያም ማለትም ለሆስፒታሉ ሜዲካል ዳይሬክተር ደውዬ ነበረ። ነገር ግን መረጃው መሰጠት ያለበት ከማዕከል ነው ብለው ነበረ። ነገር ግን ዛሬ የወጣው መረጃ እንደሚያመላክተው ከሆነ ከደቡብ ክልል ጤና ቢሮና ከሆስፒታሉ ምንጮች እንደተሰማው ከሆነ የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ የሄሞራጂክ ፊቨር እንደሆነ በተገመተ በሽታ ሳቢያ ሐኪሞችን ጨምሮ ሰዎች መሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሐምደኪ በተጻፈ ደብዳቤ ከህዳር 5 ቀን ጀምሮ ከኃላፊነታቸው መነሳታቸው ተነግሯቸዋል።